አልገባኝም። ከማን ጋር ነው እያወዳደርከኝ ያለው? አረ ጽናት ረፈደ ወይ ካልሆነ እኔ ልጅ እንዴ ምን ላንቺ ጡት ማስያዣ ለመምረጥ ነው የምመጣው? አፌን ቁርጥ በልል። ልክ እናገርከው። አዎ ኪራ ቢሮ መጋረጃ ውስጥ ብደበቅ ነው የሚሻለኝ። እዛው ቀቀለሽ ቢው። እሺ ከቻልሽ ከዛ ቢሮ መጣውልሽ። ጫሜ ነው ልኳ ስላልሆነ ሄጄ ልኳ አረግልሃለሁ። እሺ እኔ ጽናት ምንድነው የምታወሪው? ከራስሽ ጋር ሁኚ እንጂ። ቤቴን አልተሳሳትኩም አይደል? ማን ነው ደግሞ አንተ? ወይ ለምን ክንፍ ወጥተሽ አትበሪኝ? ከዚህ በላይ እቺ ባለጌ ህይወታችን ውስጥ ገብታ ህይወታችን እንድታበላሽ ነው ዝም የምላት። ቆራጥነታችሁ ከሰኒ ጋር ተመሳሳይ ነው። የማንዘር ጎመንዘር ሲባል አልሰማህም? ሰኒ በጣም አስጨነቅሽኝ እኮ። ምንድን ነው? ደህና ነኝ ግን አላቅም ጆከር ምን እንደተፈጠረ። ምን ማለት ነው አላቅም ማለት? እኔ እኮ መኝታ ክፍል ቁጭ ብዬ እየጠበኩሽ ነበር፣ ግን ስትቆይብኝ ወጣሁ። ግን አንቺ አልነበርሽም። አላቅም በቃ ጆከር። እንዴ እኔ ራሴን ያገኘሁት መንገድ ላይ ቁጭ ብዬ ነው። ምን ማለት ነው መንገድ ዳር ማለት? አላቅም ግን ምናልባት መድኃኒቱን እኔ ነኝ መሰለኝ የበላሁት። እንዴ ቆይ እንዴት እንደዛ ይሆናል? ያንቺ እኮ የትኛው እንደነበር አሳይችሽ ነበር አይደል እንዴ? ጆከር በቃ ጭንቅላቴ ልክ እየሰራ አይደለም። ሲጀመር እንዴት ከቤት እንደወጣው፣ ሲቀጥል ደግሞ ለምን መንገድ ላይ እንደተቀመጥኩ ራሱ አላቅም። ይሄ የተረገመ ሸውዶናል ማለት ነው። እንዴት አላቅም ግን ደግሞ በቃ ተጠራጥሮን ላንቺ ያልነውን ለራሱ አድርጎታል ማለት ነው። እንዴ ቆይ እኔ ያልገባኝ እቤት ትቶሽ መሄድ እየቻለ ለምን ውጭ አትወጣለሽ? አላቅም ጆከር። ቆይ ምን አድርጎኝ ነው? እኔ ደህና ነኝ አይደለ? ማለት ጉዳት ይታያል? የተጎዳሁት ነገር አለ? ሰኔ በቃ ተረጋጊ። አሁን በጣም ደህና ነሽ። ውስጥ እንግባና የሚፈጠረውን ደግሞ እናያለን። ቆይ ውስጥ አለ እንዴ? ኧረ የለም። ዛሬ እንደውም ካንቺ ቀድሞ ቢመጣ አልቆለት ነበር። በቃ እሺ ና እንግባ። እኔ ልብሴን መቀየር እፈልጋለሁ። መንገድ ላይ አቧራው እኔ የመጣሁት። አቤት ውበት! ሰው እንዴት እንደዚህ ተኝቶ ሊያምር ይችላል? ይሄማ ቢገኝ ጥሩ ነበር። አንተም ውበትን ማድነቅ ትችላለህ እንዴ? ምን ማለት? አይ ምንም አይደለም። ያው ውበትን ማድነቅ የሚችሉ ሰዎች ልብ ያላቸውና ጭንቅላታቸው መልካም ነገርን የሚያስብ ሰዎች ናቸው ብዬ። አንተ ያልከው አንዱን ባይኖረኝም እንደዚህ አይነት ቆንጆ ሲገኝ ግን አለማድነቅ ንፉግነት ነው። ቆይ እንደማን አይነት? ልክ እንደ ሰኒ አይነት ቆንጆ ነዋ። ልቅም ያለች ቆንጆ። ትሰማኛለህ? አይንህን ከሷ ላይ አንሳ። እኔም እኮ ላነሳ ሞከርኩኝ ግን አልቻልኩ። በተለይ ደግሞ ስተኛ ብታያት አቅልህን ነው የምታሰተ። ትሰማኛለህ? ግን በሰኒ የመጣህብኝ ቀን እዚህ ምድር ላይ ያለ ቀን ያበቃል። ገባህ አይደል? ምን ነው ተንጨረጨርክ? በጣም ነው እንደምትወዳት። እሷ አንተን አይመለከትም። ግን በምንም ሆነ በምንም አይኗን እንዳታየው። ገባህ አይደል? ባላነሳ ምታም እመነኝ፣ እነዚህ አይኖች ሌላ ነገር በፍጹም እንዳያዩ ነው ማደርጋቸው። መቼም ተስፋ የቆረጠ ሰው ምንም ማድረግ እንደሚችል ታውቃለህ። እሱን ላንተ አልነግርህም። በእውነት በጣም ነው የማመሰግንህ ለእሱ ያለህን ቦታ ስላሳየኝ። በጣም ነው ስራዬን ያቀለልክልኝ። አሁን ላይ አልፈልግም። ከቻልክ ከዚህ ቤት ውጣ። መውጣት ትችላለህ። እኔ መርሲም ወይ ግን እግሬን አንድ እርምጃ አላነሳ። ብዙ አትዝናና። በቅርቡ ከዚህ ቤት መንጭቄ ነው ማስወጣ። በጣም በቅርቡ። አይ መርሲም ወይ ብልሃተኛ ነህ እኮ። ለአንተ ያጠመዱልህን ወጥመድ ለእነሱ አድርገህ ተጠቀምክበታ። አይ አንተ ምን ይሳናል?
ጽናቴ የሆንሽው ነገር አለ እንዴ? ጽናቴ እንዳልተኛሽ አውቃለሁ። ተነሽ እናውሪ። አሁን ማውራት ሳይሆን መተኛ ሰዓት ነው። እኔን ማውራት ከፈለክ ከስራ በጊዜ ተመለስ። ቆይ አሁን አምሽቼ ስለመጣሁ ነው ሁሉ ነገር እንደዚህ አኮረፍሽውና ራት አልበላም ያልሽው ለዚህ ነው? ደህና ደር እማ። እኔ ነገር ሲያድር አልወድም። ትንሽ እናውራ። አልሰማኝም እንዴ? ደህና ደር። ቆይ ዛሬ ሴቶቹ ምን ነክቷቸዋል? ያቺ እዛ ኩፍ ብላ ቀን ሙሉ ስልካት እንኳን አልሰማ ብላኝ አለች። አሁን ደግሞ ደክሞኝ ስመጣ አንቺ ቆይ ምን እየሆንሽ ነው? አልገባኝም። ከማን ጋር ነው እያወዳደርከኝ ያለው? እሱን ታዩና ምን እንደተፈጠረ ንገሪኝ። ቆይ ቃኔ ያን ሁሉ ሰዓት ደጋግሜ ስደውልልሽ ስልኬን አታነሽም። ቆይተሽም መልሰሽ አልደወልሽም። ምንድን ነው የተፈጠረው? እኔ ያልኩክ አሁን ከማን ጋር ነው ያወዳደርከኝ ነው። ያቺ ናታ ስጠራት ሁሉ እኮ አልሰማ ብላ ነበር። ከሀና ጋር ነው አይደል ያወዳደርከኝ? ምኑን ነው ያወዳደርኩሽ እናቴ? ዛሬ ግን ምን ሆነሻል? ምንድን ነው ያገኘሽ? አልገባኝም። ቆይ መናደድ ያልታየህም? ራስ አልበላ መተኛት ያልታየህም? እኔንም ታረጂኝ እንጂማ እሷ አሳስቦኝ እኮ ነው እያናገርኩሽ ያለሁት። እራትም አብረን እንብላ ስልሽ እምቢ አልሽ። እና ምን እንዳናደደኝ ለምን አልጠየከኝም? ደግሞ ሲቀጥል እኔም ባለቤትን ከጸሐፊ ጋር ማወዳደር ልክ ነው? ኪራ በጣም ተቀይረሃል። አውቃለሁ እንደ በፊቱ አንድ ላይ ጊዜ እያሳለፍን አይደለም። ግን ደግሞ ልትረጂ ሞክሪ። ስራ በጣም እየበዛብኝ ነው። አንተ ምንም ነገር ካደረግክ በኋላ ማሳበቢያን ስራህ እያደረግከው ነው ኪራ። ስራቸውን በአግባቡ እየሰሩ ቤታቸውን ደስተኛ አድርገው ቀጥ አድርገው የሚመሩ ብዙ ወንዶች አሉ። ከእነሱ ተማርሽ። አልገባኝም እማ። ደስተኛ እያደረግኩሽ አይደለም እንዴ? ከዚህ በላይ ማውራታችን ትርፍና አላስፈላጊ ቃላትን መወራወር ነው የሚሆነው። ስለዚህ ነገር እናወራለን። ደህና ደር። እሺ ደህና ደር። እንደዚህ አቅምሽ ነው ያዝልቀቁኝ የምትይው? ዝም ብለህ ተኛ። ዞሬ እንዳልተኛለሁ። ሰኒ ሰኒ ምን እያደረግሽ? ምንም። ምን ነው አንተ አትተኛም እንዴ? አይ ልተኛ ነው። ደህና ደሪ እኮ ልልሽ ነው። በዛውም ክፍሉን መዝጋትና ለመዝጋትሽን ቼክ ለማድረግ ነው የመጣሁት። በቃ እሺ ዘግቼ እተኛለሁ። ምን ሆነሽ ነው? ልብሽ በጣም እየመታ ነው። በዛ ላይ ደግሞ በጣም እየተርበተበትሽ ነው። ሰኒ ቆይ ምንድን ነው? ደህና ነሽ? ደህና ነኝ፣ በጣም ደህና ነኝ። ምን ነው አንተ ያየኸው ነገር አለ እንዴ? ምንድን ነው ያየሁት? አላየህም ማለት ነው? ቆይ አሁን ያየሁት ነገር በህልሜ ነው እንዴ? አንተ ስትመጣ ተኝቼ ነበር እንዴ? ሰኒ ቆይ ምን ሆነሻል? ደህና ነሽ? በጣም ብዙ ነገር እኮ እያወራሽ ነው። ምንም ነገር ደብቀሽኝ ከሆነ ልሰማሽ ዝግጁ ነኝ። ደህና ነኝ፣ ግን ምን እንደተፈጠረ አላውቅም። በቃ አንተ ሂድተኛ፣ እኔም ትንሽ ከራሴ ጋር መሆን እፈልጋለሁ። ግን እርግጠኛ ነሽ ደህና ነሽ አይደል? ደህና ነኝ አልኩህ እኮ አትሰማኝም እንዴ?
በቃ ውጣልኝ። እሺ ክፍሉን በደንብ መዝጋትሽን ቼክ አድርጊ። ደህና ደሪ። የማይረባ የት አባቱ ሄዶ ነው? ዛሬማ አለቀ። የመጨረሻ ነው የሚሆነው። እሺ ለምን የምትፈልጊው መሰለኝ? እንደማትረባ ይህ ምንድን ነው? ልታስረዳኝ ትችላለህ? ቆንጆ ጥንዶች ተቃቅፈው የራሳቸውን ጊዜ እያሳለፉ ነው የሚመስለው ለማያቅሰው። ለሚያቅሰው ግን እንደ አይጥና ድመት የሚፈላለጉ ጠላቶች በስሜት ማዕበል ዋኝተው ተቃቅፈው ነው የሚያሳዩ። እኔ አንተ መቼም የምመኝ ሰው አይደለሁም። እሺ አይደለም ለፍቅር ለሰላምታ ራሱ ታስጠላኛለህ። ትሰሚኛለሽ? በዚህ ዘመን የጾታ እኩልነት አያስፈልግም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። ከአሁን በኋላ እጅሽን ታነሽና ሰብሬ ነው ማስቀመጥሽ። እሺ እንደዚህ ስላልከኝ ማምን ነው የሚመስል? ዘመኑ የቴክኖሎጂ ነው። ስለዚህ አቀናብረው ነው የሚሆነው እና እንደዚህ አድርገህ ልታጠምደኝ እንዳትሞክር። ትሰሚኛለሽ? እኔ የአንቺ ማመንና ለማመን አያስጨንቀኝም። ዋናው ከአንቺ ጋር ጊዜ ማሳለፌ ነው። አንተ ቆሻሻ ዝም በል። አንተ ከኔ ጋር ምንም አይነት ጊዜ አላሳልፍክም። ምን ነው ፎቶ አላሳመንሽም እንዴ? ቪዲዮም አለኝ። እውነት አንተ ከኔ ጋር ተኝተህ ቢሆን ኖሮ ከዚህ በፊት ወንድ እንደማላቅ ጭምር ትነግረኝ ነበር። አየህ እየዋሸ ነው። ለከዚህ በኋላው ግን በደንብ አስተውል እሺ። እሱን የምታውቂው አንቺ ነሽ። ሌላ ሰው ግን እንደዚህ እንደ መዥገር ተጣብቀሽብኝ ሳይ አንቺን ሳይሆን አይኑን ነው የሚያምነው። ቆይ አንተ ምን አይነት አውሬ ነህ? እንደምታይኝ ጸይም ነኝ። ሌላውን ከሆነ ደግሞ ከምልክልሽ ቪዲዮ ታይዋለሽ። አንተ ማትረባ አረመኔ። እሺ ምን አባቴ ነው የማደርገው? አና እንዴ ይዋኒ አንቺ ወይ እንዴት ነሽ? አለሁልህ። እንዴት ነህ? አሉልሽ። አንቺ ግን ምንድነው ሰሞኑን ጭምት ምናምን መሆን አብዝተሻል። በሰላም ሴት ልጅ ጭምት ነው መሆን ያለባት ብሎ መክሮኝ ነው አያቴ። በይ የሀያትሽን ስልክ ንገሪኝ። ዜሮ ውስጥ እንጂ ለምን እንዴ ያቺ ሳቂቷ ተጫዋቿ እብዷን አና እንፈልጋታለን። ይኸውልሽ እቺ አና ማለት ነው ጭራሽ ነው ማትመቸኝ። ይኸውልሽ እቺኛዋን አና እዛው ቤቶ ተያዟ ተላልና ያቺ የቢሮዋ ድምቀቷን ሳቂቷን አና መልሱልኝ እላችኋለሁ። አንተ እብድ የሆንክ ልጅ በዛ ወስዶ ሲያስቀረኝ ያኔ ይገባል። እሺ እኔ ነኝ መውሰድ አቅም ካላችሁ ይወሰዱኛ። የምሬን እኮ ነው። ይኸውልሽ በቃ ቢሮ ራሱ ካላንቺ እኮ የሌለ ነው የሚደብረው። እንዴ ኪያ መጣች። ደህና አደርክ? ማን ነው ደህና አደርሽ? በጧቱ ቀኔን አታበላሽ እና ደግሞ ቋሚ ጸባይ ኑር እሺ። ደግሞ አንዳንድ ሰዎችን ስታይ የምትቀያየሩን ባህሪ አቁም። ካልሆነ ደግሞ ከኔ ጋር ማውራትን ታቆማለህ። እንዴ በጠዋት ዛቻና ማስፈራሪያ እንዴ! አንቺ ቆይ ምንድነው አንዳንድ ጊዜ እንኳን ላላ ማለት አልለምጅም እንዴ? ምንድነው ሁል ጊዜ ፊትሽን ቋጥረሽ? ፌዘኛ ሰው ያስጠላኛል። እስኪ ትንሽ ቆፍጠን በል። ደግሞ ቢገባ የኔ ባህሪ ለእንዳንተ አይነት ሰው ነበር የሚገባው። እኔ ግን ብሄድ ይሻላል መሰለኝ። እንዴ አብረን እንገባለን እንጂ ይኸውልሽ የዚህ ሰፈር አይን አይደለም ሰው የእርጥብ ዛፍ ራሱ ያደርቃል። እኔ በቃ አብረን እንሂድ። አንቺ ቆይ ያምሻል እንዴ? ይቅርታ ኪያ ዛሬ ልክ አትመስለኝም። ወይ ሀኒታ በቃ በደንብ አይተሻት አታውቂም። እቺ ልጅ አሁን መች ደህና ሆና ታውቃለች? አረ በልና እንሂድ እናቴ። ደግሞ አለቃ ገብቶ ቆሌ እንዳይገፋው። አረ ጽናት ረፈደ ወይ? ካልሆነ እኔ ልሂድ እንዴ? አታደርገኝ እኮ ምን ሆነ ነው? ጥጄዋለሁ በቃ። ደግሞ የእናት ምርቃትና የሚስትህን ቡና ጠጥተህ ከወጣ ግራው ቀኝ ተራራው ደግሞ ሜዳ ነው ሲባል አልሰማህም? እኔ እሱን ብዬ አይደል እንዴ እስካሁን የቆየሁት። ግን በጣም ረፈደ። ሰዓቱን ይኸው እስኪ። ጠዋት እኮ ተኝተን አረፈድን። ለዛ ነው። እሺ አቤት አቤት አቤት! የሰው ልጅ ልዩነቱ ግን ሲገርም። ጺሞ እንዴት አደር? ደህና አድር ያለው ኪራዬ። እኔን እዛ ቢንቢዬ ሳቀ ሲስመኝ ያድራል። እናንተ ግን እዚህ እርስ በርስ ትሳሳሙልኝ አላችሁ አይደል እንዴ? እና አንቺም የሚስምሽን መፈለግ ነው። አይ ጽዬ፣
እንኳን ሰው እኮ ቢምቢው ራሱ ሴት ነው እኔን እየመረጠ የሚስመኝ። ወንዱ ቢምቢ እንኳን አይነካኝም። እኔማ ይኸውልሽ ራሴ አጭቼን ቢሆን እደርሻለሁ እንጂ ዝም አልልም። እውነት እንዳታስቢ። ኪራዬ እኔም ቢብዬ ነው ታዲያ። እሺ ስልኬን ረስቼው መጣሁ መኝታ ቤት። እኔ ያመጣልሃለሁ። አይ ግድ የለም ራሴ ያመጣዋለሁ። እንዴ ምንድን ነው የምትገባበዙት? ቆይ እንዴ ወይ ደግሞ ካልሆነ የሚላላክ ልጅ ውለዱ። በቃ እኔ ያመጣዋለሁ። ወይ ካልሆነ አብረን እንሄድን እናምጣው አደል። አንቺ መርዝ ምንድን ነው የሚያስቅሽ? አይ ቆይ እኔ የምለው ካልጠፋ ቦታ መጀመሪያ ስልኩ መኝታ ቤት ምን ሊሰራ ተረሳ? አንደኛው። ሁለተኛው ደግሞ እንደው አሁን ለሁለት ስልኩ ልታመጡት ነው የምትሄዱት ነው ወይስ የሚላላከውን ሕፃን ልጅ ለመፍጠር ነው? በቃ እሺ፣ ለማንኛውም እኔ ላምጣው። ፍጠሩታ። ኪራ እንዳትመታኝ። አንቺ ቆይ የሰው ፍቅር ከማቆርፈል ሌላ ስራ የለሽማ። ኧረ ኪራ እንዳትመታኝ እንዴ! እና እኔ ምን ላድርግ? ስራ እየረፈደብኝ ነው ምናምን ስትል ነበር እንዴ? እና እኔ ከፈለግኩ ለምን አልቀርም? ምን አገባሽ? ወይ ጉድ ኪራዬ! ፍቅር ግን ካሰሪ ጋር ደስ ሲል ስትፈልግ ትቀራለህ፣ ስትፈልግ ትገባለህ። ማንም የሚቆጣክ የሚቀጣክ ሰው የለም። እኛ ግን ፍቅሩ ቢኖር ራሱ እንደው ልናረፍድ ብንል ራሱ ያው እንባረራለን። ግን ያው ፍቅሩ ይምጣ እንጂ እንባረር፣ ችግር የለውም። እንደው እሱ ይኖር እንጂ ለሌላው ነገር እንዳታስቢ። ኪራዬ በዛው ገብታ ቀረች። እንድትሄድ ፈልጋለች መሰለኝ። ያው ብትሄድ ጥሩ ነው። ይቅር በቃ ኪራ። ቆይ እኔ የምለው ኪራዬ፣ ማታ ግን እንደዛ ስትሆኑ አሁን እንደዚህ መሆን ተገቢ ነው? ኧረ ተው ግን ለሽምግልና እንኳን አብቁን። ተው ኪራ ተው። ወይ ጉድ! አንቺ በጧት አፈችኝም እንዴ? ቆይ ምንድን ነው ችግርሽ? ተው ግን ኪራ፣ ችግሬን በኋላ ነግሬህ እዚሁ ስቅስቅ ብለክ እያለቀስክ እንዳትውል። እሺ አሁን ቡና ከፈላች ካርጊ። ኪራ ግን ምን ሆነ ነው? እንደው ምን አለበት እንደው ቡናውን በረከቦት በዕጣን ጨስ እያለ ብናፈላ። ይኸው በአንተ ምክንያት ስቶቭ ላይ ጣድን እኮ። ቡና እኮ እንደው ካልቀራረበ ቀልብ የለውም። ይሁን በቃ። ኧረ ዛሬ ሰዓቱ እንዴት ነው የሚሮጠው? የሌለን ይረፈዱ። ለናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረዥም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ወንድ ልጅ በጠዋት ተነስቶ ስፖርት መስራት አለበት ይላል የወንዶች አባል ደንቡ። አንተ ግን ወልደ እንደምትታረስ አረስ ተጋድመህ ታረፍዳለህ። አንተ ሰርተ ምን አመጣ? እኔ እኮ ተኝቼ የተጋደምኩት እበልጥሃለሁ። ደረቴን ፎቶ ላይ ሳየው ትንሽ አነስ የሚል መሰለኝ እና ለቀጣይ ትንሽ ሰፋ ላድርገው ብዬ። ምንድነው የምትቀባጥረው? አንተ የሰውነት ሳይሆን የጭንቅላት ማስፊያ ነው መስራት ያለብህ። ጭንቅላት ከምታስበው በላይ ጠበዋል። ስለዚህ በዚህ የተነሳ ማሰብ ሁሉ ተስነዋል። አፌ ቁርጥ ይበልል። ልክ እናገርከው። ይገርማል። የኔ ጭንቅላት ማስፋና ማጥበብ ያለው ለእናንተ ከዚህም በላይ ባጥብላችሁ በጣም ደስ ይለኝ ነበር። ምክንያቱም እናንተ ለጌም በጣም ቀላል ናችሁ። አትሳሳት። ምናልባት ጌሙ የቀለለ የመጀመሪያው ሌቭል ላይ ስላለ ሊሆን ይችላል። ግን ሌቭሉ እየጨመረ በመጣ ቁጥር እንደሚከብድ ወቀው። ስለዚህ አስብበት። እናንተን ለመበታተን አንድ ትዕዛዝ ብቻ ነው የምጠብቀው። አንድ። ከዛ እንዳትሰበሰቡ አድርጌ ነው መበታተናችሁ። አረ ነፍሴ የተጨነቀች እንዴ!
መቼም የነጋዴ ጻድቅ የለውም። እንዴት እንደዚህ የማይሆን እቃ ይሸጥልኛል? ደግሞ እኮ አያፍርም። ለነፃ ነው ምናምን ይለኛል። እኔማ ደውዬ ነው የማዋርደው። ምን አይነት ሀና ጸሐፊ ናፈልገ ይሆን? አንተ ማትረባ። ቆይ ምን አይነት የማይረባ እቃ ነው የሸጥክልኝ? ሲጀመር እኔ እንደ ጦር የሚወጋ ጡት ማሰሻ ስጠኝ ብያለሁ። ደግሞ እኮ ቀይ መሆኑን የፈለኩት ከልብሴ ጋር ማች እንዲያደርግ ነው እንጂ ወድጄው አይደለም። ሲቀጥል ደግሞ ጥበቱ ምንድነው? በዛ ላይ ደግሞ ስጦታ ነው ምናምን ትላለህ። አይ እንዴ አንተ ቆይ ምን ይዘጋሃል? ተናገር እንጂ። ምን ነው ሚስትህ አለች እንዴ? እንደውም ለሷ አስጣት እሷን ነው የማናግራት። እሺ ምን ነው የሥራ ስልክ አይደለም? እኔ ነኝ የማወራሽ። ጎሽ አንቺ ነሽ። ይኸውልሽ በደንብ አድርገሽ አዳምጪኝ። አምጥቼ ወራወርለታለሁኝ፣ ብሬን ይመልሳታል። እንዴ አንቺ ትሸይኝ ነበር እኮ ለምርጫው ራሱ። ምን ለአንቺ ጡት ማስያዣ ለመምረጥ ነው የምመጣው? አንቺ እኮ ምን አይነት ቀን እንደሰጠኝ ስላላየሽው ነው። ደግሞ እኮ ደንበኛው ነኝ። እዛው ቀቀለሽ ቢው። እሺ ከቻልሽ ከዛ ቢሮ ወጥተሽ ጠብቂኝ፣ መጣሁልሽ። እንዴ ምን እዚህ ብታመጭልኝ እሴ ትቀይረዋለሁ። ሄሎ ሄሎ። ጭራሽ ጆሮ ለዘጋችሁ። ጭራሽ አለቃ ጋር ነው የደወልኩት። ወይኔ ጉዴ! ወይኔ አምላኬ! ከዛ ደግሞ ሚስቱ ናት ያነሳችሁ። በቃ ዛሬማ ያልቅልኛል። ጸጉሬን ነቃቅላ በመላጣዬ ነው ወደ ቤት የምትልከኝ። እዚህ ስር ደበቅ። አይሆንም፣ እዚህ ደግሞ አይሆንም። መሳቢያው እሱም ደግሞ አይችለኝም። ወይኔ አምላኬ! ወይኔ አምላኬ! ወይኔ ሀና! ወይኔ ጉድሽ! ፈጣሪ ሆይ! ኧረ እኔ ቅለት መቼ ነው የሚያበቃው? ቅሌቴ መቼ ነው የሚያልቀው? ቆይሽ እንዴት ነው ኢስማ ነጋዴ የሚለውን ትቼ አለቃ የሚለውን የነካሁት? እሺ ቆይ መቼ ነው ከውርደት አትዳኝ የተባልኩት? ደግሞ ከተዋረድኩኝ ሳይቀር ምን አለበት ለአባ ጋቢ ስገዛ ቢሆን። ምን ጡት ማስያዣ ላይ ሆነ? አዎ ኪራ ቢሮ መጋረጃ ውስጥ ብደበቅ ነው የሚሻለኝ። ልድገማ ኪራ? አረ በቃኝ። ይቅር። ጽናት ምን ሆና ነው? ቆየች እኮ። ስልክ ተደውሎ እያናገርኩኝ ነበር። ማን ነው? ጡት ማስያዣ የገዛላት ልጅ። ልኳ ስላልሆነ ሄጄ ልኳ አረግልሃለሁ። እሺ ምንድን ነው ያወራችሁ? ሰምተሻታል? አዎ ጡት። እንዴ ቆይ አንተ ጡት ለማን ነው የሰጠው? ማ እኔ? እና ታዲያ እኔ ነኝ እንዴ? አንተን እኮ ነው መታ የተናገረችው። እናንተ ያማችኋል እንዴ? እኔ ለማንም አልሰጠውም። እሺ አሁን ወደ እኔ ሄደች። እኔ ምን አውቃለሁ? ልጅቷ ጋር ይሆናላ። የቷ ልጅ? ኪራ ምንድን ነው የምታወዘጋግበኝ? የተደወለውን ስልክ አታይም እንዴ? አዎ ልክ ነሽ። እንዴ ሀና ነች የደወለችው ጸሐፊ። ሀና በቃ ጽናት ሀና ጋር ሄዳ እየተደባደበች ነው። አረ ሄጄ ይሄማ ሊያመልጠኝ አይገባም። የምን ድብድብ ነው የምታ? የምን ድብድብ ነው? ጽናትና ሀና ናቸው ድብድብ? ምን አገናኛቸው? ለነገሩ ልጅቷ እኮ ጤነኛ አለችም። ይሄን የሆነ ነገር ብላት። ጽናት ጽናት አንቺ ጽናት አንቺ እንዴ ተረጋጊ እንጂ ምን ሆነሽ ነው? ኒና ዞር በይ ከመንገዴ እኮ አለሁኝ። ተከትዬሽ እሄዳለሁ። ግን ምንድነው የተፈጠረው? እኔም ገና ሂጄ ከሱ አላጣራ ነው። አንቺ ግን ሂጂና ከዛው ከሰጩ ስሚው። እሺ እኮ ምን ጡቱን የሰጠው ነው ማለት መያዣ ነው አይደል ያለው? እንዴት አንቺ ደግሞ ተይኝ እባክሽ ነው። ቆይ እስኪ ምን እየሆንሽ ነው? አንተ ልጠይቅህ እንጂ ቆይ ምን እየሆንክ ነው? ትላንትና ቤታችን መምጣቷ ሳያንስ ጭራሽ ስጦታ ገዛላት። ምን ነው ታዲያ? ደህና ነገር አተ ነው? ጽናት ምንድነው የምታወሪው? ከራስሽ ጋር ሁኚ እንጂ። እንደዚህ አይነት ሰው መሆንን አላውቅም ነበር። እሺ ለካ አንተ ተለውጣል። ያኔን በእጅ እስክታስገባኝ ነበር ማለት ነው። ጽናት መንገድ ላይ ነው ያለነው። ተረጋጊና ምን እንደተፈጠረ አስረጅኝ። ኪራዬ ለሀና ጡት ማስቀመጫ ሰጥታታል። እንደዛ መሰለኝ የምትለው አይደል? እንደዚህ የምን መስጠት ነው የምታወሪው? እናንተ ያማችኋል እንዴ? እኔ ለምን ነው የምሰጣት? አልገባኝም። ቆይ በእጅ እስከምትገባ ድረስ ማማለያ መሆኑ ነው? አታስብ፣ ለዚህ ነገር አስከፍልሃለሁ። እሺ እሷንም ደግሞ ሄጄ እዛው አስከፍልልሃለሁ።
ቆይ ምንድነው እየተፈጠረ ያለው ኒና? አላቅም፣ ግን በቃ እዚህ ከምቆም ሄጄ የሚፈጠረው ነገር አይቼ ማብራሪያ ብሰጥ ይሻለኛል። ቻው ኪራ። እንዴ እኔ ምንም እየገባኝ አይደለም የተፈጠረው ነገር። አንሹ አንቺ ጦሰኛ፣ በጠዋት ቤቴ ውስጥ ምንድን ያደረግሽው? አንሺው። ምን ፈለክ ደግሞ? አንቺን በፈለግኩት ሳለ ልፈልግሽ እችላለሁ። ያኔ ደግሞ የመገኘት ግዴታ አለብሽ። በእናት ድምፅህን መስማት ነው የሰለቸኝ። አሁን ምን እንደፈለግክ ተናገር። ጫሜን አውልቂልኝ። በእናት የትኛው ንጉስ ነህ? የኛ ንጉስ ማን ስለሆንክ ነው ጫማን ማወልቅልህ? የልብሽ ልበልሽ ወይስ የህይወትሽ? ምረጪ። የሁለቱም አይደለም። እንደውም ልንገርህ፣ አንተ ተራ ሰው ነህ። እሺ፣ ስለዚህ ለመመጻደቅ አትቸኩል። አፍሽ ላይ እንዳመጣልሽ የምትናገሪያቸው ቃላቶች ምን ያህል ትዕግስቴን እየተፈታተኑኝ እንደሆነ ብታውቂ ጥሩ ነው። እኔ ጋር ብዙ ሚስጥሮች እንዳሉሽ እንዳረሽ። አሁን ምን እንደፈለግክ ብቻ ንገረኝ። ሄደሽ ጆከርን ትከሺዋለሽ። ምን? እንደዛማ አላደርግም። ታረጊዋለሽ። ቤትሽ ያለ ፍቃድሽ እንደተቀመጠ አድርገሽ ከዚህ ቤት አልወጣም ማለት ብለሽ ትከሺዋለሽ። እሱ ህልምህ ነው። አላደርገውም። ታረጊዋለሽ። ለምንድን ነው የማደርገው? ምክንያቱም እኔ መርሲ ሞይ ስላዘዝኩሽ። በጓደኛ መከዳት ምን ያህል ህመም እንዳለው አንቺ ከርተሽ ታሳይዋለሽ። ቆይ ግን አንተ እንዴት አወቅ ስፒድና ጆከር ጓደኛሞች እንደሆኑ? እኔ ፈልጌ ያጣሁት ነገር የለም። አይደለም ጓደኛሞች እንደነበሩ በመሐከላቸው የነበረውን ንግግር ልውውጥ ላቃል። እንኳን አወቅ። ለማንኛውም አሁን ያልከኝን ነገር ብትገለኝ ራሱ አላደርገውም። ምርጫ አንቺ ነው። አላረገው የምትይ ከሆነ ራሴን የፔኒሲዮን ሎጎ ነሽ ታገኛለሽ። ሰማኛለህ? እንደዛ ያረክ ቀን አንተን ገድዬ እኔ ራሴን አጠፋለሁ። በጣም ፈራሁሽ በእናትሽ ቀልደኛ። ትሰማኛለህ? አሁን ያልከኝን ነገር መቼም አላደርገውም። እሺ፣ ገደል ግባ። ቆሻው ምን ላደርግ ነው? ለጆከር ልንገረው እንዴ? እኔ የምለው ዛሬ እኮ ሀና የት ሄዳ ነው? አይተሻታል? ይለ እኔ እዚህ ቢሮ ተቀጣሪ እንጂ የሀና የግል ዘበኛ አይደለሁ። እንዴ ዘበኛ ብትሆኚ በምን እድልሽ? አንዴ ይኸውልሽ፣ እሷ እኮ ጸጉሯ ብቻ ይበቃሻል። ይኸውልሽ አንቺ ጸጉር ማለት እኮ ማለት ነው የወንድ ልጅ ጺም ማለት ነው። የእሷ ጸጉር ግን ይኸውልሽ በጀርባ ፈልሰስ አቤክሩ። አየሽ፣ አረጋግጡ። አንቺ ጉሩምሳ ነሽ። አፍን ዘግተህ መስራት አትችልም ወይንስ መጥቼ ላዘጋ? ቆይ እኔ የምለው ስለ እሷ ስናገር ለምንድን ነው አንቺ እንደዚህ የምትሆኝ? ለምንድን ነው ቆይ እንደዚህ የምትናደጂው? ምክንያቱም እኔ ምን ጨርሻ እየጠበኩሽ እኮ ነው። እኔ ካንተ ጋር ስለ ስራ ብቻ ነው ማውራት የምፈልገው እንጂ ጭንቅላት ውስጥ ምን እንደምታስብ ስላንተ ምንም ነገር ማወቅ አልፈልግም። ገባህ አይደል? እንደዛ እንኳን አይመስለኝም። በእኔ ቅናት እየተሰማሽ ነው አይደል? እኔ ያረገወኝ ነው ባንተ ምቀናው? ሰው አታውቅም ማለት ነው። እስኪ እኔ ተመችቼሻለሁ አይደል? በፍቅሬ ጠብ ብለሻል። በእናትህ ወደዛ በል። ስራው የት ሄድብሻል? ይኸውልሽ ምናልባት እኔን ከዚህ በኋላ ላታገኝኝ ትችያለሽ። በእናትህ ዞር በልልኝ። መውደድ እኮ ሰዋዊ ባህሪ ነው። በቃ ከወደድሽኝ ንገሪኝ። እንዴት እንደምታስጠላኝ ብታውቅ እንደዚህ ባላልክ ነበር። እንደዛ ከሆነ አይኔን እያየሽ አውሪ። በአይን ነው እንዴ የምትሰማኝ? በጣም ነው የምታስጠላኝ። ድገሚ። እኔ አንተን እየጠበኩሽ። የት ናት? የት ናት? ሲለና ተረጋጊ። ደህና ነሽ? እንትና ያቺ ሀና የት አለች? እዛ ኪራ ቢሮ ትሆናለች። እንዴ ወንድሜ ምን ተፈጥሮ ነው? ምንም አይደለም። እናንተ ለማጆቹ በኋላ ነው። ምን ታፈጥብኛለህ እንዴ? ጽናትስ ምንድነው ደግሞ? እንዴ እንዳለ የቤተሰብ አባል እንዳለ ተሰብስባችሁ ነው እንዴ መጣችሁ? የት አለች? ምን ሆነሽ
አብርተሻል ጽናት እንዴ ተረጋጊ እንጂ ቢሮ እየበጠበጥሽ እኮ ነው። ተበጠበጠ? የኔንም ህይወት እንደዚህ ነው የበጠበጣችሁት? እሺ ኪራ፣ እኔም እኮ ውስጤ እንደዚህ እየጮህብኝ ነው ያለው። ቆይ ከመቼ ወዲህ ነው እንደዚህ ሰዓት ይሆንሽው? ባሌ እኔ ሰልችቼው ለሌላ ሴት ስጦታ እና ጊዜውን መስጠት የጀመረ ቀን ነው። እሺ እኔ እንደዚህ ሆንኩት? እኔ ምንም የሰጠሁት ነገር የለም። እሱን ጥራትና ባይና አሳያለሁ። ወይኔ አምላክ ወይ የዛሬን ብቻ አውጣኝ። ቆይ አሁን ይሄን እኮ ለማስረዳት ራሱ በጣም ከባድ ነው። አሁን ጥራት የታለች? ወይኔ ጉዴ! እችማ ጸጉሬን ብቻ አይደለም ነፍሴንም ነው የምታወጣት። ወይኔ አምላክ ወይ እቺን ጉድ ብቻ አውጣኝ። ወንከን እቺን ጉድ ብቻ። ጽናት ተረጋጊ። እኔ ምንም አይነት ነገር አልሰጠኋትም። እሱ ጥራትና እኔ ላሳይክ። የታለች ጥራት? የታለች? አረ በፈጠረሽ ኒና ቢሮን አትበጥብጪ። እስኪ አንቺም እንኳን ተረጋጊ። ኪራ እኔ ላይ አትጮህብኝ እንጂ እንዴ! እኔ ምን አረኩኝ? አህያውን ፈርቶ ጭላውን አሉ እንዴ! እኔ ምን ላርግ? እስኪ ሁለታችሁም አየር ወሰዱና ተረጋጉ። ይሄ እኮ መስሪያ ቤት ነው። በጣም እየተንጫጫችሁ ነው። እንደውም አንድ ነገር ልንገርህ፣ እንድታባረርልኝ እፈልጋለሁ። እሺ እንዴ! አረ እንደዚህ ማታድርጊ ያረጋግሽ። እንደዚህ ስራ በዝቶብኝ ያየሽ። ቆይ እንዴት ነው ማባረራት እንዴ? እነሷ ብቻ ናት እንዴ እዚህ ምድር ላይ ያለችው ሰራተኛ? ሌላ ትቀጥራለህ? በቃ እሷ እኮ በጣም ነው የምትሰራው። እንዴ ጽናት፣ እንዴ አርቀሽ ለማሰብ ሞክሪ እንጂ ስራ እኮ ነው፣ ዕቃ ጋር ለመያዝ ነው። ስጦታ እስከመሰጣጣት ድረስ የሚያደርሳችሁ ተለቅ ያለ ስራ እንደያዛችሁማ ተረዳውክ። ተረዳው በደንብ። እኔ ምንም የሰጠኋት ነገር የለም። ቆይ ለምን ተረጋግተሽ ለማስረዳት አትሞክሪም? ስለማላውቀው ነገር ነው እያወራሽ ያለሽው። እንደውም እኮ ነው የተረጋጋው ሰው ስለሆንኩ ነው ዝም ያልኩክ። እንዴ ቆይ ሰው እንዴት ለአንዲት ጸሐፊ ጡት መስጫ ይሰጣል? እኔ ምንም ነገር አልሰጠኋትም። እስኪ እኔን አስረጃት። ኧረ ኪራ እንዴ ነገር ለማስረዳት በጣም ከባድ ነው። እንዴት ነው እኔ ጡት ስለመስጠት ማስረዳው? እዛው ማንሰጣለ ወይ ካልሆነ ደግሞ እኔ ላስረዳት እንዴ? አንቺ ነው አስረጂ። ነው እንጂ አስረጂኝ። ተረጋጊ እንዴ! እኔ እኮ ምንም የማውቀው ነገር የለም። አንቺ ደግሞ ነው ውጪ። አዎ እናቴ ውጭና ጉድሽን ማለት ጉዳችንን እስኪ ንገሪን፣ እስኪ አስረጅን። እኔ እኮ ይሄን ጉድ ለማስማት ጨጓሬ እስኪ ተፋረ ሳምቤ እስኪ ገሸለት ድረስ ነው እየሮጥኩ የመጣሁት። እስኪ ያለውን ነገር አስረጅንማ እኮ። እንዴት ናችሁ? አንቺም እንኳን ደህና መጣሽ። ውስጥ በጣም ነው የሚሞቀው። ትንሽ ቆየው እዚህ ከገባሁኝ ለዛ ነው። ሞቀሽ አይደል? ጥፊ ደግሞ እንዴት እንደሚሞቅ ላሳይሽ። ኪራ ዞር በልልኝ። ተረጋጊ እንጂ ተረጋጊ እንጂ ፂ ምን ሆነሽ ነው? እኔ እኮ ተሳስቼ ነው። አጋጣሚ ነጋዴ የሚለው ጋር ደውላለሁ ብዬ እኮ አለቃ የሚለው ጋር ደውዬ ነው። ኧረ እባክሽ በጣም ነው እንዴ የምትሳሳችው? አና ግን ትንሽ ጤና ይጎልሻል አይደለ? ቆይ እንዴት ነው እንደዚህ አይነት ስህተት የምትሳሳችው? ምን አውቃለሁ እኛላ እንዴት እንደተሳሳትኩኝ። እንደው ምን አለበት አንተ ጋር ስደውል እጄን በቆረጠው። እንትን እኮ ነው ፕሮግራም ነበረኝና ለዛ የሚሆን ቀይ ቀሚስ ገዝቼ ለሱ ማች የሚያደርግልኝ እኮ ጡት ማስያዣ አዝዤ፣ ከዛ እንዴት እንደተፈጠረ አላውቅም ተሳስቼ አንተ ጋር ደወልኩኝ። እንደዚህ ብቻ ነው የተፈጠረው፣ በእውነት ሌላ ነገር የለም። አንቺስ ባትፈጠር ይሻልሽ ነበር። አሬ ይሻለኝ ነበር እንደው ከዚህ ውርደት። ወይ ጉድ! ከእኔም የባሰ ውርደት አማለለካ። እኔ የምልሽ ይሄን የተገዛው አሁን እንዴት አድርጌ ይቅርታ ልጠይቃችሁ? በጠዋቱ ቤታችሁን በጠበጥኩት መሰለኝ አይደል? አና በቃ አሁን ቀጥ ብለሽ ውጪልኝ። እሺ እሮጣለሁ። ተረጋጊ። ምን ሆነሻል እንዴ? ጭራሽ ትከላከልላታለህ? በጣም ጥሩ ላይ ናችሁ። አና ለምን አትወጪም? ኪራ ጽናት በቃ እኔም ልውጣላችሁ መሰለኝ። ከዛኛው ወገን ያለውን ነገር ሄጄ ላጣራ አይሻልም? ጽዬ አንቺን ብቻሽን ከምታጣሪ ላግዝሽ። ማን አለሽ ካለኔ አይታወቅም እኮ እንትን ብሎ ሊሆን። እስኪ ሊያው ያለውን ነገር በቃ ተረጋጊና ተቀመጭ። ተረጋጊ አትበለኝ። አንተም ብትሆን ከዚህ የተሻለ ነገር እንደማታደርግ አውቃለሁ። ኪራ በደንብ ነው እሺ ማቀቅ። ቆይሽ የተፈጠረው ነገር አስረዳችሽ አይደል? በቃ ተረጋጊ፣ ቁጭ በይ። እማ ቆይ አታምኚኝም እንዴ? ይሄን ሁሉ ነገር ከመፍጠር እኔን ብትጠይቀኝ አይቀልሽም ነበር? አንተ ብትሆን እንደሱ ታደርጋለህ? እኔን ትጠይቀኝ ነበር? አንቺ እኮ ከኔ የተሻልሽ ሰው ነሽ አይደል እንዴ? መች ነው እንደዚህ አይነት ባህሪ ያመጣሽው? ምክንያቱም ወንዶች ካገባችሁ በኋላ ጸባያችሁ እንዴት እንደሚቀያየር አውቃለሁ። እኔ በጣም ነው የምወድሽ። ይሄንን ማወቅ አለብሽ። አይደለም አንዴ 10 ባገባሽ እንኳን ላንቺ ያለኝ ፍቅር ይጨምራል እንጂ አይቀንስም።
እሺ አሁን የምልህን ነገር ታደርግልኛለህ? አዎ ምንም በይ፣ ለአንቺ ለማድረግ ዝግጁ ነኝ። ልጅቷን ዛሬ ነገ ሳትል አባርልኝ። ቆይ ለምን? እሷ ከወጣች እኮ በጣም ብዙ ስራ ነው የሚበደለው። እንግዲያውስ ከትዳር መበላሸት የስራ መበላሸት ከሆነ የሚያሳስብ መልካም ይሁት። እሺ አረ እንደሱ አይደለም። ለምን አትረጋጊም? ቆይ ተረጋጊ ሀና። ተይኝ እስኪ ኪዩ፣ እንዴት ነው የምረጋጋው? ሰው እንዴት የውርደት ደረጃውን ከፍ እያደረገ ይሄዳል? ቆይ አንቺስ ምን ስትይ ነው እሱ ጋር በዛ ሰዓት የደወልሽው? አላውቅም በእናትሽ። እኔ እኮ ነጋዴው ጋር የደወልኩ መስሎኝ ነው። ቆይ ተረጋጉ እስኪ ሰዎች። እስኪ ያመለጠኝን አንዴ ድገሚልኝ እስኪ ወደ ኋላ። ኒናዬ ጽናትን እንዴትም ብለሽም ቢሆን አሳምኝልኝ። እኔ ከፈለገች የገዛውበት ነጋዴ ጋርም ቢሆን ወስዳታለሁ። ውይ ይቅርታ፣ ይሄ እንኳን ከአቅሜ በላይ ነው። ምንም ባረግ የምትረዳ አይመስለኝም። ያው ያደረግሽው ነገር ትንሽ ከባድ ነው። ኒና በእናትሽ አታስፈራሪኝ። እኔ እኮ በጣም ነው የጨነቀኝ። ሀና ተረጋጊ። ጽናት ያን ያህል ክፉ አይደለችም፣ ስለተናደደች ነው። እሺ በእናትሽ ኒናዬ ንገሪኝ፣ እንዴት ነው ይሄን እንዴት አላስተዋት የምችለው? እስኪ ንገሪኝ የሆነ ነገር። ውይ አረ እንደውም መታ ይቅርታ ራሱ ልትልሽ ትችላለች። ሴትዮዋ እኮ ጽናት ነው። እውነትሽ ነው? አዎ ጽናት ያን ያህል ተናዳ መቆየት የምትችል አይነት ሰው አይደለችም። ያው ወንድሜን ስለምትወደው ነው አራስ ነብር የሆነችብሽ። አላውቅም፣ ግን ደግሞ እንዴትም ሆነ እንዴትም እኔ ጽናትን ይቅርታ መጠየቅ እፈልጋለሁ። እንደውም እኮ እሷ እኔን ልታናግረኝ መጣች እንጂ አስበሽዋል? መጀመሪያ ኪራን አዋርታ ቢሆን ኖሮ እኮ ምንም በማያውቀው ነገር ይጋጩ ነበር ማለት ነው። ልክ ነሽ፣ ግን በቃ ያን ያህል አታስቢ። አሁን ሁሉም ነገር ይስተካከላል። እስኪ አሁን ሄጄ ጽናትና ኪራ ያሉበትን ሁኔታ አጣርቼ ደግሞ መጥቼ ኢንፎርም ያደርግሻለሁ። ወይ ቅሌት ወይ ቅሌት። ኪያ ግን እንደዚህ ሆነሽ ታውቂያለሽ? ኧረ አላውቅም። ነገሩ አንቺማ እንዴት እንደዚህ ልትሆኚ ትችያለሽ? እኔ እኮ ከላይ የተሰጠኝ ገጸ በረከቴ ነው። እኔ የምልሽ ቆይ ይሄን የት ሄዶ ነው? ዘበኞቹ ምንድን ነው የተፈጠረው ብለው መጥተው ነበር። እነሱን ሊያወራ ሄዶ ነው። በእናትሽ ወተን ለምን ቡና ጠጥተን አንመጣም? እኔ ያለበለዚያ ግን ምንም የሚረጋጋ አይመስለኝም። እሱ ነው የሚያረጋጋሽ አይደል? አዎ በእናትሽ እሱ ቢያንስ ስለሚቀልድ ትንሽ ያረጋጋኛል። እዚህም መዋረድ ፈልገሻል ማለት ነው? ማለት ውይ ሀና፣ ምን አለበት ብትሞችና ብትገላገኝ። እውነቱ እሱ ነው የሚሻልሽ። የራስሽን ህይወት የምታመሰቃቀው ያላንስ ብሎ ደግሞ ጭራሽ የሰው ህይወት ማመሰቃቀል ጀመርሽ። ምን እንደው ምንድን ነው የሚሻልሽ? ወይ ኧረ ተረጋጊ። ምን ሆነሽ ነው እንዴ? ተይኝ እስኪ በእናትሽ። ምኑን ተረጋጋሁት? እኔ ጽናት የመጣች መስሎኝ ነው እንዴ? ቤቷ እንዴ የተነካባት እንስትና ማሯ የተነካባት ንብ እኮ ደርሰው ነው የሚናደፉት። ተረጋጊ፣ ቀስ በይ፣ ነፍስሽ ለቃ እንዳትሄድ። እሱ ይሻለኝ ነበር በእናትሽ። ሰማይ ቤትም ሄጄ ዋረድ እንደሆነ በዛውም አየው ነበር። ግን በእናትሽ ምን አለችሽ? አረ ሁለቱም የሉ። ቆየት ሄዱ። ወይኔ ጉዴ! ነገሮቹ ተባብሰው እንደማይሆኑ መቼም እርግጠኛ ነኝ። አይ እባክሽ፣ እኔ እነሱ ፈቶት እየተዝናኑ ነው የሚሆነው። እንዳብሽ ባረገው። ይሄን ይመጣ እንዴ? በእናትህ ቡና እንጠጣ። አንቺ ጽናትና ኪራ አንቺ ፍለጋ እንደ ሩጫ ማራቶን ሩጫ ምናምን አንቺን ይፈልጋሉ። አንቺ ቡና ምናምን ትያለሽ እንዴ? አሁንም እየተጣሉ ነው እንዴ? አዎ ጽናት ራሱ የሌለ ተናዳለች። ልታናገረኝ ራሱ ፈቃደኛ አይደለችም እኮ። ኪራ ራሱ ተበሳጭቶ ነው የወጣው። በታይ ፎቁን እንደዚህ ነው ያንቀጠቀጡት እየሮጡ። እሺ ቆይ ምንድን ነው የማደርገው? እሺ ቆይ ወዴት ነው የሄዱት? ወደ ቤት ይመስለኛል። ታክሲ ተራ ይቻታለሁ ጽናት ነው። በቃ እሺ ቤት። ሄኖክ ምንድን ነው የማደርገው? አላቅም ሀና፣ ግን የማይሆን ፋውል ነው የሰራሽው መሰለኝ። ጽናት እንደዚህ ስትሆን አይቻት አላቅም። ወይኔ ጉዴ! አንቺ ሰኒ፣ አንተ ሰው ይዞር በልኝ። ወይኔ ጉዴ! ቅዱሴ፣ ወይኔ ጉዴ! አንተ ነህ እንዴ? እኮ ሌላ ሰው መስሎኝ ነው። ደህና ነህ? ደህና ነኝ፣ ችግር የለውም። ቆይ ማን ነው እየተከታተለሽ ያለ ሰው አለ እንዴ? ኧረ የለም። ግን አባባልሽ እየተከታተለ ያሰለችሽ ሰው እንዳለ ነው። ሲቀጥል ደግሞ ምንድነው ዕቃ እንደጣለ ሰው መሬት እያየሽ የምትሄጂው? አይ ምንም አልጣልኩም፣ እንዲሁ በሀሳብ እጄ ነው። ሰኒ ግን ይሄ ነገር አልተደጋገመም? ከሁላችንም እኮ ርቀሻል። እነ ጽናት ጋም እነ ምሩ ጋም እየሄድሽ አይደለም? ምን ሰሞኑን እኮ ከመቼው እንደሚመሽ አላውቅም። በቃ እኔ ጋር እኮ ቀኑ አጭር ነው። ጭራሽ አንቺ ጋር ቀኑ የተለየ ሰዓት አቆጣጠር ነው ያለው? አይ እንደዛ ሳይሆን እና እንዴት ነው እባክሽ?
ግን ታውቂያለሽ ነገሮችን መደበቅ ባንቺ አያምርም። ይሄ ከሰው የምትርቂውን ነገር አቁሚና ተነጋግረን መፍትሄ እናርግለት የተፈጠረም ነገር ካለ። ያው እሱማ መመካከሩ እኮ ቀላል ነው፣ ግን ደግሞ የምንመካከረው ምንም ነገር የለም። እርግጠኛ ነሽ ሰኒ? ቆይ ምን እያየሽ ነው? ምንም በቃ ከዚህ አካባቢ እንሂድ። ለምን? ቆይ ምን እየተፈጠረ ነው ያለው? ምንም እየተፈጠረ አይደለም። እኔ ሲጀመር ምሩ ጋር ልሄድ ነበር። በቃ ልሂድ። እንደዚህ ሆነሽ አትሄጂም። ይኸውልሽ የሆነ ቦታ ቁጭ ብለን የተፈጠረውን ነገር እንዳለ ትነግሪኛለሽ። እሺ በቃ አሁን ከዚህ አካባቢ ዞር እንበል። ና እንሂድ። ና እንጂ። አንቺ አምሻል እንዴ? አዎ ያመኛል። ስንት የሆንኩለት የተፈተንኩበት ፍቅሬ እኔን ትቶ ሌላ ቦታ ሲሄድ በጣም ያመኛል። እሺ ቆይ አንቺ ምን እያሰብሽ ነው እንዴ? እስኪ ንገሪኝ። ቆይ ልጅቷ አስረዳች ይሻላል። ምናልባት ድራማ እየሰራችሁብኝ ቢሆንስ? አልገባኝም። ይሄን ያህል ነው አንቺ እኔን የማታምኚኝ? ቆይ ይሄን ያህል ነው የወረድኩብሽ? አላውቅም፣ ግን አንተ የሌላ ሰው ሆነ ማየት ለእኔ ከሞትም በላይ ነው። እሺ ለአንተ ምን ያክል ዋጋ እንደከፈልኩኝ ታውቃለህ አይደል? እናቴ እሱን ተይው። ቆይ አሁን እኔ አንቺ ላይ ድራማ መሳሪያ ይመስልሻል? እሺ ምን ጎደለብኝ ብዬ አላውቅልህ፣ ግን ለእኔ ለሚስት ስትል ይህችን ሴት ማባረር ካልቻልክ ፍቅር አፍ ላይ ያለው ነው ብቻ ነው እሺ የሚታየኝ። እኔ አላምንም። ቆይ አንቺ ነሽ ይሄንን እያወራሽ ያለሽው ጽናት? እስኪ ኪራ እኮ ነኝ እኔ የምፈልገው እኔን ከማግባቱ በፊት የነበረውን ኪራ ነው። ይህን ኪራ ፈጽሞ አላውቀውም። እሺ ቆይ እናቴ ምን እንዴት ተቀየረብሽ? እኮ እንዳልተቀየርክ እንዳምንልህ ከሆነ የፈለግከው ዛሬ ነገ ሳትል ይህችን ሴት አባርልኝ። ጽናቴ እሺ እኔን ተይኝ። ይቺ ልጅ ግን በማታውቀው ነገር በእኛ ምክንያት ስራዋን ማጣት ያለባት አይመስለኝም። ትሰማኛለህ? ይህንን የማታደርግልኝ ከሆነ ለእኔ ሳይሆን ለእሷ እንደምታስብላት ነው እሺ የምረዳክ። ለእኔ የምታስብልኝ ከሆነ ይህንን ታደርግልኛለህ። ኪራ ጽናት የት ሄደች? ኒና እዚህ ወሬ ከምትሰበስቢ እሷን ተከታያት። ዛሬ ደህና አይደለችም ጽናት። ኪራ ከሁኔታችሁ ታርቃችሁ አይመስለኝም። ምን ተፈጠረ? ሂጂ አልኩሽ እኮ ወሬኛ። ይህ ሰውዬማ ዛሬ ተናዷል። ደግሞ ቢገለኝስ? ሂጂ ጽናትን እንደው እሷን ባባብል ይሻለኛል። የእሷ ጨዋታ ይሻለኛል። ሰዎቹ የሉም እንዴ? ወይ ስሜን እንኳን አላስኳል። ደውልላት። አቤት የኔ ድንቡሽቡሽ። ቤቴን አልተሳሳትኩም አይደል? ማን ደግሞ አንተ? ዘንድሮ የመጣ ፋሽን ነው እንዴ? ስልክ ደውሎና በራን ኳክቶ ማልበል ማለት? ሰውዬ ቤቴ ላይ ቆመ በር ከፈትክልኝ ማለት ቤቱ ያንተ ነው ማለት አይደለም። እሱማ አይደለም። የቱ ነው ያንቺ ቤት? ይሄ ነው? ቆይ ማነህ አንተ? አልገባኝም። አንቺ ማን ነሽ? ቆይ ቦታ የተቀያየርን ይመስለኛል። መርሲም ይባላል። አሁን ትክክለኛ ቦታችን ላይ ቆምን መሰለኝ። ዋው ደስ የሚል አገላለጽ ነው ባክሽ። ቦታ ላይ ያልሆነውን ነገር ጎትቶ ማውረድ ላይ በጣም ጎበዝ ነኝ። ቁልፍ ሳይዙ ግን ቤቴ ተገቢ። ቆይ አንተ እንዴት ቁልፍ ሊኖር ይችላል? ሰኔ የለችም እንዴ? አለች፣ ግን አሁን ቤት የለችም። እኔ ቤታችሁን እየጠበቅኩላችሁ። ዋው ይሄ ነገር ያበደ ነው። ይሄ ነገር ግን እዚህ ሀገር ቀረጥ ያስከፍል። አለቃ በእናቴ ስም እምልልሃለሁ። አስቴር ትሙት ሆን ብዬ ምንም ያደረግኩት ነገር የለም። አስቴር? አስቴር ነው የእናትሽ ስም? አዎ እናቴ ስሙ አስቴር ነው። አይ ምንም መገጣጠሙ ገርሞኝ ነው። የእናቴ ስም አስቴር ነው። ነፍሷን ይማረውና። ነፍስ ይማር።
እና አሁን ላናግርሽ የፈለግኩት ሁሉም ነገር አጋጣሚ ነው አለቃ። እኔ ሲጀምር አንተን ቤት ለመበጥበጥ ይሁን ብዬ ያደረግኩት ምንም ነገር የለም። በዛ ላይ ደግሞ እንዴት ውርደታም እንደሆንኩኝ ታውቃለህ አይደለም? ያው 1 ወር የሞላ ጊዜ ባልሰራም በጣም ውርደታም እንደሆንኩኝ እስከዛሬ ታል። ግን እሺ እስከ መቼ ነው ይሄ ውርደት የሚቀጥለው? አንተ ብቻ የዛሬዋን ማረኝ እንጂ እኔ ብሎክም ቢሆን አደርግሃለሁ፣ ወይም ደግሞ ስልክህን ከስልኬ ላይ እደልተዋለሁ። ሀና ግን እኮ ያደረግሽው ነገር እንደዚህ በቀላሉ የሚታለፍ አይደለም። ምናልባትም እኮ ትዳሬ ሊያሳጣኝ የሚችል ነገር ነበር። አረ ሴጣን ጆሮ ይደፈን። ለማንኛውም ባለቤቴ አንቺን እንዳባረሽ ነግረኛለች። ማለት ከስራ ነው የምታባረኝ? እና መቼስ አባሮች ጨዋታ እንጫወት። እኔ ልቤ ውልቅ እስከሚል ድረስ ብታሯሩጠኝ ይሻለኛል አለቃ፣ ከዚህ ስራ ከምታባረኝ። አዝናለሁ። እኔም እንዲሆን አልፈለግኩም ነበር፣ ግን ደግሞ የባለቤቴን ፍላጎት ማክበር አለብኝ። እሺ ግን እንደው ልለምንህ አለቃ፣ አንድ እድል ብቻ ስጠኝ። እሱም ማድረግ አልችልም። ትዳሬን እፈልገዋለሁ ሀና። እሺ ወይ ደግሞ እሷ ልለምናት እባክህ። እንደው ጽናት ክፉ ሴት አይደለችም፣ ግን ደግሞ አንዴ ለወሰነችው ነገር በጭራሽ ወደ ኋላ አትልም። እና በቃ ተባረርኩኝ ማለት ነው? አዎ፣ የሰራሽበትን ገንዘብ ገቢ ያደርግልሻለሁ። እሺ እንዳልክ። ይቅርታ ሀና፣ ባይሆን ደስ ይለኝ ነበር፣ ግን ደግሞ የጽናቴን ፍላጎት ከማንም ጋር ማወዳደር አልችልም። እና ኔትወርክ የማይሰራው ራኪብ እንዴት ነህ ጆከር? ምን ሆነሃል? ተቀመጥ እንጂ። እሺ እንዴት ነህ? እንዴት ነሽ? ምን ሆነሃል? ምንም አልሆንኩም። እንኳን ደህና መጣሽ። አመሰግናለሁ። ቤቱን ትሳችሁት የት ሄዳችሁ ነው? ማና ማን? እንዴ አንተና ሳኒ ናችኋ። ደግሞ ማን ነው እዚህ ቤት ያለው? ሰው ቤት ዝም ብላችሁ ማንንም ታስገባላችሁ እንዴ? ማንም እኮ የለም። ያው እዚህ ቤት አይደለን እንዴ? በር የከፈተልኝ ሰው ማን ነው? ሲቀጥል ደግሞ የቤቱ ቁልፍም አለው። ገና ከመምጣትሽ እሱን አሳየሽ? ምኑን? አይ ማንም አይደለም፣ የኔ ወንድም ነው። ለዛ ነው እዚህ የገባው። እና እኔ መጠየቅ አልነበረብኝም? ምንም ቢሆን እኮ የሰው ቤት ሰው ከማስገባታችሁ በፊት ባለቤቱን መጠየቅ አለባችሁ። አዎ፣ ግን ያው ሰኒ ስለፈቀደች አንቺ ምሽት ያለሽ ብዬ አስቤ ነበር። ለዛ ነው። ሳኒ ምን ታውቃለች? ገና ትንሽ ልጅ እኮ ናት። ከኔ እጅ ለመውጣት ብቻ አደኩ ትላለች። እኔም ብትጠይቁኝ የተሻለ ነበር። በጣም ይቅርታ ቤትሽን ያለ ፍቃድሽ ስለደፈረ። እሺ አሁን የት ሄዳ ነው ሰኒ? አላውቅም። እኔ ከወጣው ትንሽ ቆየት ብያለሁ። እስኪ ደውልላት። ስልኬ ሲም ቀይሬበት ነው መሰለኝ ኔትወርክ አልሰራም አለኝ። አሃ አንቺ ነሽ የሰኒት ማለት? አሁን መምጣት አልነበረብሽም። እቅዴን እያበላሸሽብኝ ነው። አሁን ላንቺ የሚሆን አዲስ እቅድ የለኝም። ምን ሆንሽ ነው? ምንም አልሆንኩም። እንዴ እያለቀሽ ምንም አልሆንኩኝም ትኛለሽ እንዴ? ከስራ ተባረርኩኝ። ጽናት አልወደደችም። ስለዚህ እዚህ ልታይሽ አትፈልግም አለኝ ኪራ። ኤልሻኒ ተረጋጊ። ጽናት ስለተናደደች እንጂ ሰው የምትጠላኝ ነሱ አይደለችም። ቆይ ሁላችሁም ስለ ጽናት ደግነት ትነግሩኛላችሁ፣ ግን ደግሞ ጽናት ለእኔ እንደዛ አይደለችም። ባለፈው ራሱ ቤቷ ሄጄ እንደ ሌባ ነው ቦርሳዬን ፈትሽ ያስወጣችኝ። እንደዚህ ሲል በጣም ይቅርታ፣ ግን ደግሞ እናንተ የምትሉኝ ጽናትና እኔ ያገኘኋት ጽናት ጭራሽ አንድ አይነት አይደሉም። ለነገሩ ድሌ ይሆናል። ምናልባትም ደግሞ እሱ አይን ውስጥ ጥሩ አይነት ነገር እንዳይኖር እያደረገኛለሁ። ድሌ ነው የሚሆነው። እንዴ ይልሽ እንደተናደድሽ አውቃለሁ፣ ግን ደግሞ አጋጣሚ ነው ሊሆን የሚችለው። እሱማ እኮ አጋጣሚ ይሆናል ብዬ ለማንም ሳልናገር አለፍኩት፣ ግን ደግሞ የሆኑም ስራዬን አጣሁኝ። እሺ ይሄም አጋጣሚ ነው። እሺ እባክሽ አታልቅሽ። ለምንድን ነው የማላለቅሰው? ተመርቆ ስራ ማጣትና ስራ መፈለግ እኮ ስሜቱ እንዴት እንደሆነ አንቺ ስለማታውቂው ነው። በደንብ ነው የማውቀው። ለማንኛውም ስለነበረን ቆይታ በሙሉ አመሰግናለሁ። እግዚአብሔር ለኔ ያለውን ነገር በሰዓቱ ይሰጠኛል። ቆይ ሀና ይልሽ እኔ ጽናትን አውቃታለሁ። ስለተናደደች ነው እንደዛ የተናገረችሽ። እኔ አገኛትና አወራታለሁ። እሺ አይ
እኔ ለማይሳካ ነገር ያን ያክል መልፋት አልፈልግም። እሷንም ቢሆን ደግሞ ታዩ ችግር የለም አታስገድጃት። ይገባኛል፣ ግን እኮ አንቺም ጥፋተኛ ነሽ። ነገሩ ደግሞ በጣም ያናዳል። ማንም ሰው ቢሆን ደግሞ እንደዚህ ነው የሚያደርገው። ቆይ ሻውን ምን አድርጊ ነው የምትይኝ? እኮ ተረጋግተሽ ስሚኝ እና ደግሞ ልንገርሽ። እሺ ተረጋጊና እናወራለን። እሺ እስከዛ ደግሞ ያስኳትን ስራ ልጨርስ። እማዬ በቃ መጣሁልሽ። ወይ ለምን ክንፍ ወጥተሽ አትበሪኝ? ምን ሆነሃል ቅዱስ? ስራ ኪኮናት መጣች የተባለው ማለት ይሄን ያናፍቃሽ ነበር ማለት ነው? በቃ ይሄን ሰውዬ ካገኘችው ማን ነው ብላ መጠየቁ አይቀርም። ጉዴ ፈላ። ምኑን ነው የምታገኘው? እኔ አምላኬ የተረገመ ሰውዬ ምንም ባላደረገ ከእቴን ይጠብቀው። ለነገሩ እሷን ከሷ አይን ይጠብቃል ልበል እንጂ አልገባኝም። ቆይ ምንድነው እየተፈጠረ ያለው? ይኸውልህ ቅዱሴ አንተ ቀስ ብለና እሺ፣ እኔ ልሂድ በቃ። አረ ቀስ በይ። ይሄን ነገር አድርገውና የመጨረሻችን ነው እሺ የሚሆነው እንዴ? ቆይ ከዚህ በላይ እቺ ባለጌ ህይወታችን ውስጥ ገብታ ህይወታችንን እንድታበላሽ ነው ዝም የምላት? እኔ አልችልም። ኧረ ጽናት ተረጋጊ። ምንድን ነው? እንዴት ነው የምረጋጋው? እስኪ ንገሪኝ። አንቺ በእኔ ቦታ ብትሆኚ ኖሮ ተረጋጊ ነበረ? እሱማ አልረጋጋም፣ ግን ደግሞ እውነታውን አውቀሻል ብዬ እኮ ነው። አላውቅም ሊና፣ እኔ ምንም አላወቅኩም። እንደዚህ አይነት ሴቶች ባለ ትዳር ወንዶችን ካጠመዱ በኋላ ትዳር እንደሚያፈርሱ አታውቂም? እሱማ አውቃለሁ ግን ደግሞ እኮ ያን ሀሳብ እንደዚህ አይመስለኝም። ሊና አላውቅም። በቃ እኔ ያልጠረጠረ ተመነጠረ መሆን አልፈልግም። ስለዚህ በቃ ኪራን እንዲያባርራት ነግሬዋለሁ። ኧረ ተይ ጽ፣ አሁን ስለተናደድሽ ነው። በኋላ የሚቆጭሽን ውሳኔ አትወስኚ። ምኑ ነው የሚቆጨኝ? ለትዳሬ አደጋ የመሰለኝን ነገር ከትዳሬ ማሸሸኝ ነው የሚቆጨኝ? ጽዬ ምንም ቢሆን እኮ ስራዋን ነው የምታጣው። እኔ ስለሷ እንጀራ ማጣትና ለማጣት አይደለም የሚያሳስበኝ አንድና አንድ ነገር ትዳሬ ፈረሰ አልፈረሰ የሚለው ነገር ነው። ሊና እንዴ ደግሞ ስትረጋጊ ይቆጭሻል ያልሽው ነገር ይኸው ተረጋግቻለሁ። አይቆጨኝም። ሰማሽኝ አይደል? አይቆጨኝም። ሁሉም ለሰው ነው የሚመስለው። ኧረ ጽናት ምን ሆናለች እንዴ? አምላኬ ሆይ ፍጹም እኮ ሌላ ሰው ነው የሆነችብኝ። በቃ አንተ ተረጋጋ እንጂ ምንድነው እንደዚህ የምትሆነው? እንዴት ነው የምረጋጋው? ሄና በጠዋት በማላውቀው ነገር ቤት ውስጥ እንደዚህ አይነት ነገር ሲፈጠር ቆይ እንዴት ነው የምረጋጋው? ይኸውልህ ይሄም አንዱ የተዳራ አካል ነው። እሺ በቃ ያጋጠመን ምን ሆነ ነው አንተ? እኔ ጽናት ዛሬ የማላውቃት ሴት ነው የሆነችብኝ። እንደዚህ ስትሆነ አይቻት አላውቅም። ይሄም የሴቶች አንዱ ባህሪ ነው። አንዱ እንዴ ያው አሁን አንዱን ባህሪ ያሳየች አይደል? ቆይታ ደግሞ ስትሆን ለአንዱ ባህሪ ታሳያለች። ይኸውልህ አሁን አዳዲስ በየቀኑ የሚመጣው ባህሪ ለመልመድ መዘጋጀት ነው ያለብህ። እባክህ አንተ ደግሞ ዝም በል። ጽናት እንደዚህ አይደለችም። ዛሬም ስለተናደደች ነው። እንዴና ሌላም ጊዜ ስትናደድ እኮ ለማየት ነው ተዘጋጅ አልኩ። እሺ የኛ ኤክስፐርት ሌላስ ምልክት የለህም? ሌላው ደግሞ ማለት ነው አጠፋም አላጠፋም በቀን 7 ጊዜ ራሱ ይቅርታ መጠየቅ አለብህ። እንዴ ለምን? ይኸውልህ ኪራ ትዳር ውስጥ ማለት ነው የሴቷን የበላይነትና እንደምትችል ማሳመን አለብህ። አይ እኔ ነኝ የማውቀው እኔ ነኝ የምችለው ምናምን የምትል ከሆነ ማለት ነው ተራራ ጫፍ ላይ እንደበቀለ ዛፍ ቀስ በቀስ ትዳር ማለት ነው መውደቁ አይቀርም። ኦ አባቴ አንተ የትዳር አለርጂ ካለብህና ህዝቡን በሙሉ ሲንግል አድርገህ ልታስቀረው ነው እንዴ? ኧረ ይኸውልህ እኔ ማለት ነው እድሜ ልኬን እንደዚሁ ብቀር ይሻላል። ይልቅ በእናትህ ጽናቴ ከዚህ ሙድ እንድትወጣ ውጭ ራት ልጋብዛት። እሱ የተቀደሰ ሀሳብ። በቃ ስራዬን ልጨራርስና ይዣት እወጣለሁ። በቃ አንተም ሀሳብን ሰብሰብ አድርገህ ስራህን ስራ። እኔም ማን በቃ ከወንድም ጋር ሂጅ ማለቴ ከእህት ጋር ሂጅ ብጨቃጨቅ ይሻለኛል። አንድ እኮ ትዳር ነው የሆነችብኝ ታውቃለህ። አንተ እህቴን ለቀቅ፣ በጸሎት ራሱ አታገኛትም። እሺ አዎ ልክ ነህ። እንደዚህ አይነት ጎረምሳ ከኔ ግራጉል ሊፈጠር አይችልም። እነግርልሃለሁ። እሺ ቆይ ለምንድን ነው ግን ሁሉም ነገር እኔ ላይ የሚከብደው? ቆይ አምላኬ ለሰዎች ቀን አስቡ፣ ክፉ አትሁኑ፣ እኔ ከጎናችሁ ነኝ ትለን አልነበር እንዴ? ታዲያ የት አለ? እሺ እኔ ብቻዬን ቆምኩኝ እኮ።
ይኸው ስራ አገኘሁ ብዬ አመስግኜ ሳልጨርስ ህልሜ ጨለመ። ጠጠር ጋን ትሰብራለች እንዲሉ አንተ እንዳላመሰግን የሚፈታተነኝ ሰይጣን ትንሽ ስህተት አሰራኝና ስራዬን ነጠቀኝ። በጣም ከፍቶኛል። ገና ስራ አገኘሁ ስላት በደስታ እልል ያለችው የማየ ድምፅ እኮ ከጆሮዬ አልጠፋም። እንዴት ነው አሁን እሺ ተዋረድኩኝ የምላት? እኔ ግን ክፉ ነኝ እንዴ? ለምንድን ነው የማልችለውን ፈተና የምትፈትነኝ? ቆይ ምን አደረኩ? አና ተረጋጊ። መንገድ ላይ ሰው እያየሽ ነው። ድክመትሽን ለሰው አታሳይ። ጠንካራ ሁኚ። ምን እየሆንክ ነው? ምንም የሆነ የሚሰራ ነገር አለች ልበል? አልገባኝም። ምን ማለት ነው? ምንም ግን ውበትሽ ከመኝታ ቤቴ ነው የጠራኝ አይደል? እንደዛ አይነት ቀልድ ታቆማለህ። አይ ካልክ ደግሞ ልክ ደረጃውን ወርደ ስትታጠፍ የግቢያችን በር ነው። ቁልፉን ቁጭ አድርግና ውልቅ ማለት ትችላለህ። ቆራጥነታችሁ ከሰኒ ጋር ተመሳሳይ ነው። የማን ዘርጎውን መንዘር ሲባል አልሰማህም? እና ምን አለበት ዘሬ ከእናንተ ጋር ቢቀላቀል ልክ እንደናንተ ቆራጥ እንደሆነ። አሁን ውጣልኝ፣ ኪችን ላጽዳበት። ላግዝሽ? ውጣ እያልኩ እኮ ነው ሰውዬ። እና ምን አለበት ባግዝሽ? እኔ እኮ ሴት ልጅ ማገዝ በጣም ነው ደስ የሚለኝ። ይሄ ደግሞ ምን ያህል ለሴት ልጅ አሳቢ ሰው እንደሆንኩ ማሳያ ነው። ስለ ራሱ አብዝቶ የሚያወራ ሰው በጣም ነው የሚያስጠላኝ። ፋጂ ያስስቱልታ ምንድን ያለችው? ይቺ ደግሞ ከዛች ከትንሿ የባሰች ናት። ለነገሩ ሰኒን አይቶ መገመት ቀላል ነው። ይቺ ድብልብል። አንቆይም እኮ ጽናቴ፣ ቶሎ ነው የምንመለሰው። እኔ ራሴን አሞኛል። የትም መሄድ አልፈልግም። ቤቴን እኮ አይተሽልኝ አታውቂም። ቢያንስ ዛሬ እንኳን ይልኝ እንጂ። እኔም እኮ ባየው ደስ ይለኛል። ክዬ ግን ደግሞ ዛሬ የተፈጠረውን ነገር ታውቂ፣ ምንም ሰላም አይደለም። ይኸውልሽ ግን ዛሬ ግብዣኝ ተቀበለሽ እሺ ብለሽኝ አብረሽ ማትሄጂ ከሆነ ግብዣኝ እንዳናክሽብኝ ነው የምቆጥረው። ወይኔ ኪያ፣ ኧረ እንደዛ አይደለም እያወቅሽ። በቃ ይለቅሻል እኮ ተነስተሽ እንሂድ። እሺ በቃ እንሂድ። ወንድሜም ስራ ሲጨርስ በዙ ይመጣል። እሺ በቃ እሺ፣ ተነሽ። እሺ አሁን አርፌ ብተኛ ምን አለበት ኪያ? እኔ እኮ የትም መሄድ አልፈልግም። መጥቻ ያለው ስልክ ቀደምከኝ አይደል? በስልክ እየደወልሽ የጠየቅሽኝ እኮ ከበቂ በላይ ነው። እና አሁን ግን እንዴት ነህ? በጣም ደህና ነኝ፣ ፈጣሪ ይመስገን። አሁንማ እጄንም ለቆኛል። መኪና መያዝ ልጀምር ነው። እረሱ ቢዘገይም አይጎዳም። ዋናው አንተ ደህና መሆን ነው። እና እንዴት በድንገት መጣሽ? ሰኒ ደውላ ስታለቅስብኝ በጣም ጨነቀኝ። እስካሁንም ድረስ የቆየሁት ራሱ ኦርደር ያደረኩት እቃ ስላልደረሰልኝ ነበር። ከነገረችኝ በኋላ በጣም ነበር የሰላም እንቅልፍ መተኛት ያቃተኝ። አዎ ትንሽ ያስጨንቃል። ብቸኝነት ትሰማኛለች። እንዴት አይሰማት? ያለኔ ማን አላት? እሱንማ አሁን እናየዋለን። ሁለታችሁ ስትገናኙ እኮ ሁላችንም ነው እርግፍ አድርጋችሁ የምትተዉ። አይ እንደዛ እንኳን አናረግም። የሰው ስም አታጥፉ። እሱን ጊዜ ይፈተዋል። እስኪ እናያለን። በባዶ ተቀመጥክ ወይ? ቡና ይፈላ እንዴ? እንዴ አልነገርኩሽም እንዴ? ምኑን? ሐኪም ከነጭሱ በቀን 3 እንዳዘዘልኝ ነው። እሺ በቃ ፈላለሁ። ጠጥተህ ትሄዳለህ። አንቺ ብቻ ፊ እንጂ ምንም አድርገህ ብትይኝ አድርጋለሁኝ። እደሩላ ብትይኝ አድራለሁኝ። በቃ ሰኒንም ጆከርን ልጥራቸውና ሰብሰብ ብለን እንጠጣለን። መጣ። እሺ ቤትሽ በጣም ነው የሚያምረው። አመሰግናለሁ። ልጅቷ ምን ይገባች? እውነት በጣም ነው የሚያምረው። ተቀመጫ። እኔ እቀመጣለሁ። ቡና እኮ ላፍላ ብዬ ነው። አይ ይቆይ፣ በኋላ ኪራይም ስለሚመጣ ይዛኝ ይሻላል። ደህና ነሽ አይደል?
ደህና ነኝ። ምን እየፈለግሽ ነው ብዬ እኮ ነው። አይ ምንም፣ እንዲህ ዝም ብዬ ነው። ጽናት በጣም ይቅርታ፣ አሁን ብዬ ያደረግኩት ምንም ነገር የለም። በቃ አንቺ ልጅ እውነትም ለውርደትና ለቅሌት ነው የተፈጠርሽው። ኪዩ አጠፋሁ አይደል? ወይ አምላክ፣ ምን እንደሚሻለኝ ሁሉም ነገር አይመርልሽ የተባልኩ ልጅ